እንደዚህ አይነት ውድድር ሲዘጋጅ ልምድ ካላቸው ጋር ወጣቶች ሲጫወቱ ጥሩ ልምድ ያገኛሉ። ዋናው መሰረቱ ህጻናቶችን ታዳጊ ለማፍራት ስለሆነ በየአመቱ ቢቀጥል አሪፍ ነው። ያው የኔ አስተዋጽኦ ሁልጊዜ ሜዳ ላይ ብቁ ሆኖ መገኘትና አሪያ መሆን ነው። እንኳን አብሮ ደስ አለን። እሺ ያው ውድድሩን እንዳያችሁት ነው። ከመጀመሪያው እስከ መጨረሻው በጣም አድካሚ ነበረ። ባለው ሁኔታ ደግሞ ያው እግዚአብሔር ሁልጊዜ የልፋትን ውጤት ይሰጣልና የለፋንበትን ውጤት አግኝተናል። እግዚአብሔር ይመስገን። ምንጊዜም የለፋ ውጤት ያገኛል። ደክመናል። ለዚህ ቡድን እኔ ብቻ ዋጋ የለኝም፣ ተጫዋቾቼም ለዚህ ክብር ስላበቁኝ በጣም አመሰግናለሁ። እሺ ባለው ሁኔታ ነገሮችን ለማድረግ ውድድሩ እንግዲህ እንደምታየው 11ኛው ዙር ነው። በጣም ይሄን ውድድር በጣም ብዙ አመት ለፍተናል። በስተመጨረሻ ማሳክተናል። እንደዚህ አይነት ውድድሮች ማሳለፋቸው አንደኛ ወዳጅነትን ያጠናክራል፣ ጓደኛን ለጓደኛ ያገናኛል። ቲምን ለቲም አድርጎ ባለው ሁኔታ ብዙ ተጫዋቾችንና አሰልጣኞች የሚታዩበት ነውና ውድድሩ ይቀጥላል። ውድድሮች መኖራቸው ለታዳጊዎቹ ወይም ለተተኪዎቹ ጥሩ ነገሮች ይፈጥራሉ ብዬ አስባለሁ። ለምሳሌ ባለው ሁኔታ እንደዚህ አይነት ውድድሮች በየሰፈሩ መካሄዳቸው ተጫዋቾች ከአካባቢያቸው ሳይርቁ፣ ደጋፊዎች ከአካባቢያቸው ሳይርቁ እንደምታየው እኛም የጃልሜዳ አካባቢ ሰዎች ነን። በጣም ብዙ ደጋፊ መጥቷል። ሰውም የእግር ኳስ ቤተሰቡም ወደ ኳስ ሜዳ እየመጣ ስለሆነ ባለው ሁኔታ እንደዚህ አይነት ውድድሮች መካሄዳቸው ለተተኪው ለሀገራችንም እንዲሁም ለኛ ለአሰልጣኞችም ተጫዋቾችን አማራጮችን ቢልድ አፕ አድርገን የምናልፍበት ስለሆነ እንደኔ ይበላለው ይቀጥላል። በጣም አመሰግናለሁ። እኔ ቴንክ ዩ። እንግዲህ አሁን በዚህ ሜዳ ላይ ለዋንጫ ቀርበን ተሸንፈን አናውቅም። አሁን ባለው ነገር ላይ በጣም መነሳሳት አለ። የጤና ቡድኑ መቀጠል ስላለበት ይሄ ዋንጫ ለሚቀጥለው ለምናስበው የጤና ቡድን በጃልሜዳ ስም ለሚደረገው ማንኛውም የጤና ቡድን በጣም ወሳኝ ዋንጫ ነው። ወደፊት በዚህ መልኩ ተጠናክሎ ውጭ ያሉ የጃልሜዳ አካባቢ ተወላጆች አሉ። ጃልሜዳ ማለት ሁሉንም አካባቢ የሚወስነው ቤላን ይወስናል፣ 05ን፣ 06ን፣ 17ን ሁሉንም ይወስናልና በዚህ ቡድን ላይ ማንም አቅም አለኝ የሚል ሰው መጥቶ መጫወት አካባቢ የጃልሜዳ አካባቢ የሆነ ሰው መጥቶ መጫወት ይችላል። እኛ ማንንም ከሌ እንዲህ ነው ከሌ እንደው አንልም። ስፖርቱ አፋቃሪ ነው፣ አስማሚ ነው። ጃልሜዳ ደግሞ የፍቅር ነው። በዚህ ላይ 44ቱ ታቦት የሚያርፍበት ጥምቀት በገና የሚከበረበት ሜዳ ስለሆነ ጃልሜዳ ዛሬ በጣም ተደስተናል ዋንጫውን በመላታችን። እናመሰግናለን። ሁሌም እንበለዋለን። ሙሌ እንግዲህ የመጨረሻውን ፔናልቲ አድነሃታል። ታምር ነው ነበር እና እስቲ እንዴት ተፈጠረ? ደስታውስ እንዴት ነው? ያው እግዚአብሔር ይመስገን። ያው እግዚአብሔር ምን ነገር የሚያደርገው ያው ቡድኖቼ ያው ጓደኞቼ እንኳን ደስ ያላችሁ። በጣም ነው የምናመሰግነው። የ6 ኪሎ ልጆች ያው አንደኛ ናችሁ። ያለውን ነገር ያው አሌክስ ተናግሮታል። ድጋፍ እንዲደረግ ያው የጤና ቡድን ሁሉም ተሰብስቦ መጥቶ እንዲደግፈን ያንን ነገር እንላለን። እናመሰግናለን። እንኳን ደስ ያላችሁ። እሺ በጣም ነው ዛሬ ደስ ያለን። ይሄንን ዋንጫ ያው እኛ ተጫወተን እንጂ ሁሉም አብረውን ሜዳ ላይ ፀሐይ ዝናብ ሳይበግራቸው የነበሩ የሰፈሮቻችን ልጆች የአካባቢዎቻችን ሰዎች እነሱም ነው ይሄንን ዋንጫ የበሉት። ሁሉም ይገባዋል። ጃልሜዳ ከዚህም በላይ ሌላም ውድድር ቢኖር ማሸነፍ የሚችል የእግር ኳስ መነሻ ቦታ ነች። ስለዚህ ይሄ ያው ለደጋፊው ነው መታሰቢያነቱ። ይሄንን አይታችሁ ደግሞ ብዙ ነገር መርዳት መደገፍ የምትፈልጉ የጃልሜዳ አካባቢ ሰዎች ያው በዚህ አጋጣሚ ይሄ ትልቅ መነሳሻ ነው ለእናንተ፣ መታሰቢያነቱም ለደጋፊውም ብለናል። ምንጊዜም ጃልሜዳ። ተመስገን አፈራው እባላለሁ። የቤላ ስፖርት አባል። ይሄ ውድድር በጣም ቆንጆ ውድድር ነው። ትኩረት ያለው ውድድር ነው። ለኔ በግል የሰጠኝ ጥሩ እንቅስቃሴ ያረኩበት ውድድር ነው። ያው ህዝብ አዝናንተናል ብዬ ተስፋ አደርጋለሁ። የስፖርት ቤተሰቡ እግር ኳስ ወዳድ ነውና የእግር ኳስ ወዳድ ህዝብ በየሰፈሩ ውድድር ሲዘጋጁለት ጥሩ መሰባሰብ ያመጣል፣ መነቃቃት ያመጣልና በየአካባቢው እንደውም ውድድር ጠንክሮ መካሄድ አለበት ብዬ አስባለሁ። እግር ኳስ ውድድር ተወዳጅ ስፖርት እንደመሆኑ መጠን ሰውን መሳብ የምንችለው እኛ ነን ብዬ አስባለሁና ማራኪ እግር ኳስ አለ። መታችሁ ተመልከቱ። ጥሩ ነገር እንመለከታለን ብዬ አስባለሁ። እንዳለ አማረ ፈረንሳይ 15 እና እንዴት አገኘው? እንዴት ነበር ውድድሩ? በጣም ደስ የሚል ፌር ፕሌይስ እንዴት ነው? ጨዋታው በትክክል ተከናውኗል? በደንብ ተካሂዷል። ደጋፊዎችስ እንዴት ነበር? በጣም በጨዋነት ደጋፊነት በጨዋነት አሳልፈው ደስ ይላል። እና እንዴት ነው ጃልሜዳ በመብላቱ ምንድን ነው ጨዋታው ትክክል ነው ብለህ ታስባለህ? ፌር ነው። በጣም ጥሩ። የኛ ጥፋቱ ያው የቤላ ደጋፊም ቢሆን በበረኛችን ስህተት ዋጋ ከፍለናል። ዋጋውን ደግሞ አንድ ቀን እናስተካክሏለን ብዬ ተስፋ አለኝ። በጣም ነው ማመሰግናለሁ። አመሰግናለሁ። እሺ እንኳን አብሮ ደስ አለን። አዎ ደስ ይላል። ጨዋታው ዝግጅቱ በጣም ያምራል። እዚህ ደርሰን ይሄን ነገር በማንሳታችን ፕሮግራሙ ደግሞ በዚህ ቢቀጥል ከእንደገና ተዘጋጅቶ ደስ ይላል። መልካም ሁላችንም
የፍቅር ነው ይሄ። እንትና በላው ሳይሆን ቤላም እኛም አንድ ሰፈር ነን። ግን ያው የሚያለያይ ዋንጫ ማነሳ የሚባል ነገር ነው። ደስ ብሎናል። ሁሌም ሻምፒዮን እንሆናለን። እናመሰግናለን። ጃልሜዳ ሁሌም አንደኛ ዘላለም ወርቁ እባላለሁ። የጃልሜዳ ተወላጅ ነኝ። የስራ ድርሻዬ መጫወትና እንደ አባል መሰብሰብ ነው። ውሸት ነው። ውሸት የተወሰኑ የሚያረፍዱ ሰዎች አሉ። የተወሰነ ጊዜ ከጀመርን በኋላ ግን እንደዚህ አይነት ነገሮች ተቀርፈዋል። ውድድር ለ3 ወር ያህል ጊዜ ሆኖታል። 12 ቲሞች በሁለት ምድብ 6-6 ተከፍለ አንድ ላይ ቤላ፣ 4 ኪሎ ስላሴ፣ የካ ሚካኤል፣ ጄኤፍኤስ፣ ፈረንሳይ 11 እና እንጦጦ ስላሴ። ሁለተኛው ምድብ ላይ 15 ሜዳ ጃልሜዳ፣ ፈረንሳይ፣ ሳንቾ 11 ሜዳ እና ሚኒሊክ። ይሄ ሊሆን የቻለበት አንደኛ ጠንክረን በመስራታችን እና ሁለተኛ ያው ፍቅር ስላለን ነው። ምንም የተለየ ነገር የለውም። ይሄ እንዲቀጥል ወደፊት በጃልሜዳ እና አካባቢ ያሉት ትልልቅ ተጫዋች ያፈራ ሰፈር ነው። ትልልቅ አሰልጣኞችም እየመጡ ነው። በእነሱ ወደፊት ጤና ቲሙ ያው ተተኪዎችን ለማፍራት በምንችለው መልኩ ታቅዷል። ባወቀ ባቢቲ ኮች አቢቲ ወደፊት እግዚአብሔር ከረዳ በጃልሜዳ ስም የመጀመሪያውን የህፃናት ፕሮጀክት ለማቋቋም መስመር ላይ ነው። 9 ዓመት ጊዜዎች ለመጀመሪያ ጊዜ ዋንጫ ደርሰናል። ደስ ይላል። ዛሬ ደስ የሚል ቀን ነው። ለሁላችንም ነው። እኔ ልሰብስበው እንጂ የሁሉም ሰው ውጤት ነው። እኔ ላይ ትኩረት ሊደረግ አይገባም። ግን ምንድነው እዚህ እንድንደርስ በጣም የረዱን ሰዎች አሉ። ከውጭ የሚኖሩ ወንድሞቻችን፣ የሰፈር ደጋፊዎቻችን፣ በይበልጥ ደግሞ ኮች አቢቲ እሱ ከመጣ ጀምሮ በጣም ቲሙ ለውጥ አምጥቷል። እስከዛሬ ድረስ የምንጫወተው ዙሩን ብቻ ነበር የምናልፈው እና ትክክለኛ አሰልጣኝ ከመጣ ጀምሮ እዚህ ደረጃ ላይ ለዋንጫ በ2 ዓመት ነው ሲያሰለጠንን። በ2 ዓመት ውስጥ ጥሎ ማለፍ ገብተናል። ሁለተኛው ዓመት ላይ ደግሞ ሻምፒዮን ሆነናል። ስለዚህ ይሄ ነገር የሁሉም የጃልሜዳ የሚመለከተው ነው፣ የአንድ ሰው ብቻ አይደለም። ያው መጨመር የምፈልገው ነገር ቢኖር በጃልሜዳ ስም የጃልሜዳ ተወላጆች በብዙ ነገር እየደገፉ ነው። ውጭ ያሉትም ሀገር ውስጥም ያሉትም እነሱን እናመሰግናለን። ወደፊት ይሄ ቲም ቀጥሎ በተሻለ መልኩ እንዲቋቋም ድርጅት ያላቸው በድርጅታቸው ስም ስፖንሰር ቢያደርጉ ሰው ያቅሙን ቢረዳ የተሻለ ቦታ ላይ እንደርሳለን ብለን እንገምታለን። የአራዳ ክፍለ ከተማ ስፖርት ጽሕፈት ቤት የሜዳ ፍቃድ አግኝተናል ሚኒሊክ ሜዳ ላይ፣ እነሱንም ልናመሰግን ይገባል። ቀጥሎ የግንፍሌ ልጆች በጣም የሰፈራችን ልጆች፣ የ6 ኪሎ ልጆች፣ የኤብስ ህንፃ ልጆች፣ የሚኒሊክ ልጆች፣ ጃልሜዳ ብዙ ነው። ጠቅለል ስናደርገው በጣም ብዙ ቀበሌ ያካተተ ነው። ላይፍ አዲስ ፖስተር መሳተፍን በጣም እናመሰግናለን። ነብዩ የሰፈር ልጆች የጤና ቲሙ ዋና ሰው ነብዩን እናመሰግናለን። ጉዛየውን እናመሰግናለን። ዳንኤል ኮረፌ በማስጨፈሩ ሁሉም በጣም ብዙ ናቸው። ልጠቅሳቸው የማንችላቸው ብዙ ሰዎች ለእኛ ትብብር አድርገውልናል። ስለዚህ ይሄ ነው ልለው የምችለው ነገር ቢኖር። በመጀመሪያ አመሰግናለሁ ይህን እድል ስለሰጠኝ። የጃልሜዳ ጤና ቡድን የተመሰረተው ቆይቷል። ያው በአካባቢው ጤና ቡድን ስለሌለ ከየአካባቢው ተወጣተን ከሁሉም አካባቢ ማለት ነው ጃልሜዳን በመወከል ነው የተሰበሰበው። በዛ ምክንያት ነው የተሰበሰበው። በጣም አሪፍ ነበረ። እኛም ከበቂ በላይ ተዘጋጅተናል።
ከበፊቱ ከተወዳደርንባቸው አመታቶች የዘንድሮ ለየት ያለ ነው። ሁሉም ተሟልቶ ትሬኒንግ ይሰራ ነበር። ፍላጎቱም የሰውን ፍላጎት ማለት ነው ተጫዋቹ ብቻ ሳይሆን ከውጭ ያለውም ሰው ፍላጎት በጣም አሪፍ ነበረ። በጠቅላላ አንድነታችን ነው እዚህ ያደረሰን እና በጣም ተዘጋጅተን ነበረ። እኔ ያንሰናል እንዳትል ዋንጫ በልተናል፣ ይገባናል፣ በትክክል ይገባናል፣ ለፍተናል፣ ይገባናል። ያው ሁለቱም ኳስ ነው። ያው ለክለብ ስትጫወት ይከፈላል፣ ብዙ ጥቅም ታገኛለህ። ግን ጤና ቡድን ደግሞ ሲባል ያው ዝም ብሎ ጤና ቡድን አይደለም። አንደኛ ራስን ጠብቀ ሌሎች ደግሞ ታናንሾቻችንን የሚፈሩበት ማለት ነው። ትልቅ ኤክስፒሪየንስ የሚያገኙት ህፃናቶች አሁን እዚህ ውስጥ ቅዱስ አለ፣ ካቻ የመክብብ ወንድም አለ፣ የባይሉ ልጅ አለ፣ ክሪስ አለ። አሁን እነዚህ ልጆች እዚህ ጋር መጥተው እኛም በማየታቸው ትልቅ ነገር ያገኛሉ ብዬ አስባለሁ። ሁለተኛ ሲቀጥል ጤና ቡድን ሲባል ዝም ብሎ አይደለም፣ ውድድሩ በጣም ከባድ ነው። የክለብ ተጫዋቾች የሚጫወቱበት ስለሆነ ዝም ብሎ ጤና ቡድን ተብሎ ይገለጻል እንጂ የመሸነፍና ያለመሸነፍ ሁሉ በጣም ከፍተኛ ነው። ስለዚህ እኛ ጋር ያሉ አሁን መጫወት የሚችሉ ልጆች አሉ። አኩሬ፣ ቶፊክ፣ እንዳልክ ያው መንገደኛው ነው፣ መለሳ፣ አቢተኬ የበለጠ ሰርተው ማለት ነው። ያው ተተኪ ሲባል ሁሉ ጊዜ ተተኪ ሲባል እኛ ላይ መቆም የለበትም። እኛ ነገ ልናቆም እንችላለን ኳስ። ስለዚህ ምን ጊዜም አሁን ተተክተው አይተው ትልቅ ደረጃ እንዲደርሱ ይህንን ነገር አስጠብቀው እንዲዘልቁ በጣም እንጨነቃለን። ለዚህ ሁሉ ግን ትልቅ ነገር ያደረገው ምንም ታናሻችን ቢሆን አሰልጣኝ አቢ አጠገባችን ተጎርቶ እግሩን ተሰብሮ ባለው ነገር ደሞዙን እየተቀጣ አጠገባችን ስለቆመ አሁንም ክብር የሚገባት አቢ በጣም እናመሰግናለን። ስሜ አለማየሁ ግርማ ይባላል። በቲሙ ላይ የመሀል ተከላካይ ነኝ። ባለው ነገር ላይ የቲሙ ሁለተኛ ካፕቴን ነኝ። እሱ ምትክ ነኝ። በዚህ ላይ እንዲህ አይነት ነገር ላይ ለትልቅ አሰልጣኝ የተሰለጠነና ከአንተ በታች የሚጫወቱ ሰዎች ደግሞ በትልቅ አሰልጣኝ ካልሰለጠኑ አንተ እንደ ኮች ነው የምታደርገው። ተጫዋችም ኮችም ነው። ስህተት ሲሳሳቱ ሳትቆጣ፣ ስህተት ሲሰሩ ሳትቆጣ እየመከርክ አንዳንድ ነገሮችን ታስተካክላለህ ማለት ነው። ሲቀጥል በቀደም እንደተናገረው ክለብ ላይ ስትጫወት ተከፍሎ ነው የምትጫወተው። እዚህ ደግሞ ከፍለህ ነው የምትጫወተው። መዋጮ ሲባል ታዋጣለህ፣ ቅጣት ሲባል ታዋጣለህ፣ የሆነ ቦታ እንሂድ ሲባል ከኪስ አውጥተህ ነው የምትሄደው። ግን ጥቅሙ ብዙ ነው። አሁን እኛ እዚህ ቲም ላይ እንደ ቀበሌ ስንጫወት ከ27 ዓመት በፊት እኛ ልጅ ሆነን ስንጫወት የማያውቁ ልጆች አሉ። አሁን እዚህ ውስጥ ከኛ ጋር የሚጫወት ወይ ቢያውቁ ሊያዩ የሚመጡ እንጂ በሰል ያላሉ ልጆች አሁን ብዙ አሉ እኛ ጋር የተቀላቀሉ። ለምሳሌ አኩሪ ያለች፣ አቢተክ ያለ አሉ፣ እዛ ጋር አኪ ለሚባሉ ልጆች አሉ። አሁን እነሱ ቲም ውስጥ የተካተቱ ናቸው። አሁን ከኛ የሆነ ነገር ሼር አድርገው እነሱ ደግሞ ለሚቀጥለው ከነሱ በታች ላለው ትውልድ የሚያስተላልፉት ነገር ይኖራል። በዚህ ላይ የኛ ከላይ መሆን ከስር ላሉት አስፈላጊ ነው። እሺ፣ ቅድሚያ እድሉን ስለሰጣኝ አመሰግናለሁኝ። የስራ ድርሻዬ ምክትል ካፒቴን፣ ምክትል አሰልጣኝና ተጫዋች ነኝ። ይሄን ይመስላል የስራ ድርሻዬ። መጀመሪያ እኔና ካፒቴን እንደና አትኑ አለ፣ አሰልጣኙ አለ። በመነጋገር ያው ለቲሙ ስለሆነ ኳስ ቁጥር ነው፣ 11 ሰው ነው የሚገባው። ከዛ የደከመውና ደግሞ ራሱ እንትን ያለውን ደግሞ አይተን ተነጋግረን ቀይረን እንትላል። እኛ መጀመሪያ ያው ተመልካቾቻችንን ነው ቲፎዞቻችንን ነው የሰጠነው። ምንም አይነት ይሄ ኳስ ነው፣ የጤና ቲም ነው፣ ለተናናሾቻችን የምናስረክበው ነገር ነው። ስለዚህ በጥሩ ዲሲፕሊን የመጣውን ውጤት ለመቀበል ነው ከመጀመሪያ ጀምሮ ስንሰራ የነበረው። ያም ተሳክቶልናል። ይሄን እግዚአብሔር ስለረዳንም እናመሰግናለን። ከውጭ ከሀገር ውስጥ አውቄ ነው ድሬዳዋ ከነማ የምደግፈው ድሬዳዋ ከውጭ ባርሴሎና። አሁን በአዲስ አበባ ኳስ ስለማይካሄድ ነው እንጂ የኢትዮጵያ ደጋፊ የሀገሩን ኳስ በጣም ነው የሚወደው። አሁን በስቴዲየሞች በጸጥታ ጉዳይ ስለቆመ ነው እንጂ በብዛት ካየው የአዲስ አበባ ሕዝብ የክፍለ ሀገር ቲሙን ነው የሚደግፈው። በመጀመሪያ ቀጥሎ የሚደግፈው የውጭ ሀገር ቲም ነው። ስለዚህ ኦፖርቹኒቲው ከተገኘ ሁሉም ሀገሩን ነው የሚደግፈው። ያስታውቃል። ባየው ዛሬ ባየው ሁሉም የራሱን ስለሚደግፍ ከሁሉም አካባቢውን እየደገፈ ክለቡንም እንደዛው እንደሚደግፍ ማወቃል። ውድድሮች በብዛት ተዘዋዝሮ እንደ ድሮ ቢጫወት እርግጠኛ ነኝ ሁሉም የሀገሩን ቲም ነው የሚደግፈው።
ሁሉንም ብትጠይቃቸው የሀገራቸው ቲም ሁሉም አንዳንድ ደጋፊ አላቸው። ስለዚህ ውድድሩ ስለተቋረጠ ይሆናል የቀነሰ የሚመስል ወደ ውጭ ሀገር የዞረው እንጂ አሁን ሀገር ውስጥ ሲጀመር ሁሉም አሁን ቢጠየቁ ወይ የቡና የጊዮርጊስ ወይ የመድን ምናምን አሉ። ይሄ ነገር ሲቀጥል ሁሉም የራሱ መጀመሪያ የራሱን የሚያስቀድም እኔ ከሀገር ውስጥ ደግፈው አዲስ አበባ ከነማ ወጃር ስላደገ አሁን ባርሴሎናም ባየር ሙኒክም የሚደገፉት እኮ የማየቱ አክሰስ ሰፊ ስለሆነ አሁን ለምሳሌ በዲኤስቲቪ ላይ የኛን ኳስ መታየት ተጀምሯል። እነዚህ ነገሮች አሁን አስተዋጽኦ አላቸው። ብዙ ጊዜ አዲስ አበባ ላይ ደርሶ መልስ ጨዋታ ነበር። አሁን እኛም በየክልሉ ይሄን እንጫወት ነው። በማንኛውም ሜዳ ላይ ስትሄድ የሚገባው አገባብ ደጋፊ የሚገባው አገባብ በጣም ነቅሎ ነው የሚገባው። ለምሳሌ ባህር ዳር ከአዲስ አበባ ከነማ ጋር ቢጫወት ባህር ዳር ሜዳ ላይ ብትሄድ ጥቅጥቅ ብሎ ነው የሚገባው። ብዙ ጊዜ ግን አዲስ አበባ ሜዳ ላይ ሆነ ስትጫወት የዚህ አይነት ነገር አታይም። ምናልባት አክሰሱ ስለሌላቸው ሊሆን ይችላል እነሱ። እዚህ ግን አዲስ አበባ ላይ አሁን ከተባለው ዋናው ስቴዲየም ቢፈቀድ ሰው በዲኤስቲቪ ከሚያይ እዛ ሄዶ አካል በአካል ላይ ነው የሚመጣውና አቅርቦቱም አሁን እየተሻሻለ ነው። ብዙ ጊዜ ከፈር የሚሰጠው ለውጭ ሚዲያ ከፈር የሚሰጠው ለውጭ ቡድን በቀበሌ የትምህርት ቤት ውድድሮች በጣም ነበር ለኢትዮጵያ ኳስ እድገት እኛም ተጫውተን ያለፍንባቸው ቦታዎች እነዛ ነበሩ። አሁን ግን ያ ነገር ቆርጦ ስለቀረ ያ ነገር ቢስተካከል ስቴዲየሙን ቢከፈትልን ወደ ሀገራችን ለመደገፍ ዝግጁ ነን ብላችን ማመስገን የምንፈልገው ጠቅላላ የጃል ሜዳ አካባቢ ልጆችን ነው። በይበልጥ ደግሞ ለዚህ ቲም ቅድምም ጠይቀዋል። ዘላለም በጣም ብዙ መስዋዕት ከፍሏል። ቲሙን ሰብስቧል። በጣም በቃ በስልክ እየደወለ ምን እያለ ነው የሰበሰበው ሰውን። በመቀጠል ደግሞ ለአሰልጣኙ ትልቅ ክብር አለን። እሱን አመስግነልኝ። በመጀመሪያ ሁላችንንም ሰብስቦ እዚህ ጋር በጤና እዚህ ጋር ውድድራችን እንድንጨርስ ስላደረገን ለድንግል ማርያም ልጅ ምስጋና አቀርባለሁ። ሲቀጥል ሁላችሁ ትንሽም ትልቅም ሆናችሁ አጠገባችን ሳትለዩ ለደገፋችሁ በጣም አመሰግናለሁ። ለተጫዋቾቹ ሁላችሁ ተጫዋቾቹ አብረው ብዙ ነገር ደም አፍስሰዋል። እነሱን አመሰግናለሁ። ሲቀጥል ዘላለም እንዳለው ዘላለም እዚህ ጋር ስራውን ትቶ ቤተሰቡን ትቶ እኛን አሰባስቦ እዚህ ጋር ስላደረሰን አመሰግናለሁ። ሲቀጥል አቢኮችን አመሰግናለሁ ከጀርባ ሲደግፉ የነበሩት። በዛ ላይ ሲቀጥል ዳንኤል ኮረፌ ተሻሽሎ ጸባይ ገዝቶ እግዚአብሔርን እዚህ ጋር መጥቶኛ ስለደገፈን የበለጠ ደግሞ ከዚህ በላይ ይጠበቅበታል። ለምን የሀገር ውስጥ ኳስን በትክክል ስለሚያውቅ ከዚህ የበለጠ ማለት ነው። እኔ የምጠብቅበት በደንብ ስለማውቀው ከዚህ የበለጠ ብዙ ነገር ይጠበቅበታል። ሲቀጥል ዶክተር አደመ እናመሰግናለን። እኛ ስንጎዳ መጥቶ የሚያሸን ሁላችንም ሁሉንም አመሰግናለሁ። እንግዲህ መጀመሪያ ኳስ ትጀምራለህ። ሲያልቅ በእንደዚህ አይነት ነገር ሲያልቅ በጣም ነው ለአንድ ቡድን የሚያስደስተውና ማንም ቡድን ሲጀምር ተፎካካሪ ነው የሚጀምረው። እኛም ተፎካካሪ ነው የጀመርነው። እግዚአብሔር እዚህ ጋር ደርሶናል። በዚህ አጋጣሚ በጠራለህ ጊዜን ፈጅና አጠራጠራ ልንገርህ እዚህ ቲም ላይ እኔ ጤና ቡድን መጫወት አልፈልግም። እዚህ ቡድን ላይ እንድመጣ ያደረገኝ ዘላለም በተደጋጋሚ ማለት ነው። አንዳንድ ጉዳዮችን በጣም ነበር በቃኝ ብዬ ነበር እና ዘላለም ነው በጣም እየተደጋገመ ሲለኝ የተቀላቀልኩትና የመጀመሪያውን ክብር ለዘላለም ሰጣለሁ። ሲቀጥል ኮች የራሷን ስራ እያጣበበች እየመጣች መስዋዕትነት ለከፈለችልን እሷን አመሰግናለሁ። ተጫዋቹን አላመሰግነው። ለምን ስራው ስለሆነ አላመሰግነው። ተጫዋቹ የራሱ ስራ ስለሆነ ከተጫዋቾቹ ይልቅ ደጋፊዎቹን አመሰግናለሁ። ትሬኒንግ ላይ እየመጡ የሚያዩን ጌም ሲኖረን ስንሸነፍም አይዟችሁ የሚሉ ልክ ከራሳቸው ላይ ሆነ ከስጋቸው ላይ ሆነ እንደተቆረጠ የሚሰማቸው ብዙ ደጋፊዎች አሉ። እንደተባለው ዳንኤል ኮረፌ እዚህ ቲም ላይ በሆነ ነገር ጠቃሚ የሆነ ሰው ቦታው ላይ መኖሩ በራሱ ጠቃሚ የሆነ ሰው። እንደዚህ አይነት ሰዎች ደግሞ ለቲም አስፈላጊ ናቸው። ዳንኤል ልዩነቱን አጥብቦ ወደዚህ እንትን ላይ መቀላቀሉ አስፈላጊ ነው። ደስ ብሎናል። እዚህ ጋር አሁን የምታየን 27 ዓመት በፊት አንድ ላይ የተጫወተን ተጫዋች ለቀበሌ ማለት ልጁ ነው። አሁን ደግሞ እግዚአብሔር በእድሜ
እዚህ ጋር ደርሶ አንድ ላይ ቁጥር ሌሎች ደግሞ አርአያ በመሆናቸው ክብሩን ደግሞ እግዚአብሔር ይስጥ።